በካርታ ላይ ትንሽ ነጥብ አክሎ መገኘት በዓለም መድረክ ላይ ትልቅ አሻራ ከመቶ አይገድብም። ኩራሳኦ ያስመሰከረችው ነገር ቢኖር የእግር ኳስ ታላቅነት የሚለካው በሀገር ስፋት ሳይሆን በልብ ትልቅነትና በህልም ጥንካሬ መሆኑን ነው። ምክንያቱም 1.4 ቢሊዮን ህዝብ ያላት ህንድ አንድም ጊዜ በዓለም ዋንጫው ተሳትፋ አታውቅምና። ከካሪቢያን ባህር የበቀለችው ይህች ሚጢጥዬ ደሴት የእግር ኳስ ዓለምን ማዕበል በቅልጥፍና በመቅዘፍ የዘንድሮ ዓለም ዋንጫ ተሳታፊ ሆናለች። ኩራሳኦ በዓለም ዋንጫ መድረክ ላይ ስትረግጥ ታሪክ በደማቅ ቀለም ጽፏታል። ትንሿ ደሴት ከትልቁ ህልም ጋር በታላቁ መድረክ ኩራሳኦ በትጋትና በችሎታ የጉዞ አጥረን በጥበብ ሰብራ የዓለምን ትኩረት ማርካለች። ግርማ ሞገስ በጥረቱ ልክ ለሚተጋ ሁሉ እንደሚሰጥ ምስክር መሆንም ችላለች። ለዚች አስገራሚ ሀገር የዓለም ዋንጫ ተሳትፎና ይህን ማሳካት ስላቃታት ህንድ ከማነጻጸራችን በፊት ታሪኳን ባጭሩ እናጋራችሁ። ኩራሳኦ በደቡባዊ ካሪቢያን ባህር ከቬንዙዌላ በስተሰሜን የምትገኝ በኔዘርላንድስ ግዛት ስር ያለች ደሴት ሀገር ናት። 158,000 ገደማ ህዝብ ይኖርባታል። ሀገሪቱ ላርሃ ከተባለ የብርቱካን ዝርያ በሚዘጋጀውና በስሟ በሚጠራው የአልኮል መጠጥ በዓለም አቀፍ ደረጃ ትታወቃለች። የደሴቷ ስም ኩራሳኦ የመጣው ኢንዲዮስ ኩራሳኦስ ከተባሉ የመጀመሪያዎቹ የሀገሬው ተወላጆች ሳይሆን እንዳልቀረ ይገመታል። በ1499 በስፔን ቅኝ ግዛት ስር የወደቀችው ይህች ደሴት መጀመሪያ ላይ ለእርሻና ለቀላጭ ማዕድናት የማትመች በመሆኗ የማትጠቅም ደሴት ተብላ ተፈርጃ ነበር። ሆኖም በኋላ ላይ ለከብት እርባታ ስልታዊ ቦታ ሆና አገልግላለች። በ1634 ሆላንድ ደሴቷን ከተቆጣጠሩ በኋላ ግን ትኩረታቸውን ወደ ንግድና መርከብ ማጓጓዝ በማዞር የአትላንቲክ የባሪያ ንግድ ማዕከል አድርገዋታል። በኋላ ላይ በፈረንሳይና ናፖሊዮን ጦርነቶች ወቅት በብሪታንያ 2 ጊዜ ብትያዝም መልሳ ወደ ሆላንድ አገዛዝ ተመልሳለች። በ1863 የባርነት መቅረት በኢኮኖሚዋ ላይ ለውጥ አምጥቷል። ደቸኛ ይፋዩ ቋንቋ ቢሆንም ፓፒያሜንቶ እንግሊዘኛና ስፓኒሽ በሰፊው ይነገራሉ። በ1914 በቬንዙዌላ የነዳጅ ማግኘት ኩራሳኦን ወደ ትልቅ የነዳጅ ማጣሪያ ማዕከልነት ቀይሯታል። የኢኮኖሚ ገጽታዋንም ለውጧታል። ከረጅም ጊዜ ጥረት በኋላ በ2010 በኔዘርላንድስ ግዛት ስር የራስ ገዝ አስተዳደር ሀገር መሆን ችላለች። አሁን ላይ ደግሞ ኩራሳኦ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ለመሳተፍ ችላለች። በዚህም የዓለም ዋንጫ ላይ የተሳተፈች በታሪክ ትንሿ ሀገር ለመሆን በቅታለች። ኩራሳኦ አሜሪካ፣ ካናዳና ሜክሲኮ ባሰናዱት 23ኛው ዓለም ዋንጫ በምድብ ኤ የተደለደለች ሲሆን ጀርመን፣ ኢኳዶርና ኮትዲቫርን የምትገጥም ይሆናል። ብዙዎች ኩራሳኦን የካሪቢያን ባህር ሰማያዊ እንቁ ይሏታል። ከህዝብ ቁጥሯ ማነስ በላይ የህልሟ ግዝፈት የትየሌሌ መሆኑን ለዓለም እግር ኳስ አረጋግጣለች። የአውሮፓ እግር ኳስ ሀያላን ናቸው የሚባሉ ሀገራት በሚዋኙበት፣ የላቲን አሜሪካ ሀገራት በክህሎት በሚፎካከሩበት የዓለም ዋንጫ መድረክ ላይ ይቺ በዓለም ካርታ ላይ በቀላሉ ተፈልጋ የማትገኝ ደሴት መድረሷ የዘመናችን የእግር ኳስ ተአምር ተብሏል። ታዲያ ይቺ ትንሽ ሀገር በትልቁ ተራራ ላይ የተገኘችበት ሚስጥር ምንድነው የሚለው የብዙዎች ጥያቄ መሆኑ አይቀርም። ብዙዎች እንደሚሉት የኩራሳኦ ትልቁ የድል ሚስጥር በሆላንድ ያደጉና በከፍተኛ የአውሮፓ ሊጎች የሚጫወቱ ነገር ግን የትውልድ ሀገራቸውን ጥሪ የተቀበሉ ድንቅ እግር ኳሰኞችን ማሰባሰብ መቻሏ ነው። በዚህም የአውሮፓውያን ታክቲክና የካሪቢያኑ የተፈጥሮ ጉልበት ተዋህደው አዲስ ኃይል መፍጠራቸው ነው የሚነገረው። ከዚህ በተጨማሪ አሰልጣኝ ዲክ አድቮካት የአውሮፓ ፕሮፌሽናል እግር ኳስ አካሄዱን ከደሴቱ ሰዎች ነጻ የሚባል የእግር ኳስ ፍቅር ጋር ማቀናጀት ችለዋል። ብሔራዊ ቡድኑ በማጣሪያው ሳይሸነፍ ያሳየው ጉዞ የአሰልጣኙ የረጅም ዘመን ልምድ ውጤት ነው ይባላል። የጋራ ህልምና ጠንካራ ስነ ልቦናም ተጠቃሽ ነው። ደሴተኞቹ ማንም ግምት ያልሰጣቸው መሆኑ ራሱ ትልቅ የውሳኔ መነሳሳትን ፈጥሮላቸዋል ነው የሚባለው። ተጫዋቾቹ ሜዳ ውስጥ የሚያሳዩት አንድነትና ለሀገር ክብር የመሞት መንፈስ ከማንኛውም ታክቲክ በላይ የድል ሚስጥራቸው ሆኗል። በዚህም የዓለም ታዋቂ የስፖርት ሚዲያዎች የኩራሳኦን ለዓለም ዋንጫ ማለፍ እየዘገቡት ያሉት በከፍተኛ አድናቆት ማዕበል በታጀበ አገላለጽ ነው። ብዙ የስፖርት ተንታኞች እንደሚሉት ኩራሳኦ ማጣሪያውን ያለፈችው በአጋጣሚ ሳይሆን በሚገባ በተሰራበት መዋቅራዊ ለውጥ ውጤት ነው። በዚህም የ48ቱ ሀገራት የዓለም ዋንጫ አዲስ መልክ ኩራሳኦ ሆናለች። አንዳንድ የሚዲያ ተቋማት ደግሞ ደሴቷን ከቱሪዝም መዳረሻነቷ ባለፈ አሁን ላይ የእግር ኳስ አዲስ ኃይል በሚል እየጠሯት ነው። በተለይ ከጀርመን፣ ኢኳዶርና ኮትዲቫር ጋር በተደለደለችበት የሞት ምድብ ውስጥ የምታሳየው ፍልሚያ በጉጉት የሚጠበቅ ሆኗል። በእርግጥ ለዚች መኖሯ እንኳን በቅጡ ለማይታወቅ ትንሽ ሀገር ተሳትፎ በራሱ ትልቅ ስኬት ነው። የዓለም ዋንጫ ተሳትፎ ለኩራሳኦ ከእግር ኳስ ጨዋታ በላቀ መልኩ ታሪካዊ እድሎችን ይዞላት ይመጣል።
ከዚህ በኋላ በቢሊዮን የሚቆጠሩ የዓለም ህዝቦች ኩራሳኦ ማናት ብለው መፈለጋቸው የማይቀር ነው። ይህ ክስተት ስሟ በዓለም ዙሪያ እንዲጎላ ማድረጉ የቱሪስት ፍሰቱንና የኢኮኖሚ ኢንቨስትመንቱን በእጥፍ ያሳድግላታል ተብሎ ይጠበቃል። ሌላው ደግሞ የማንነትና የብሔራዊ ኩራት ከፍታ ማሳያም ይሆናል። በ2010 የራስ ገዝነት አስተዳደር ያገኘችው ወጣቷ ሀገር በዓለም መድረክ ላይ ባንዲራዋ ሲውለበለብና ብሔራዊ መዝሙሯ ሲሰማ የሚኖረው የህዝብ አንድነትና ብሔራዊ ኩራት በገንዘብ የማይገዛ ትልቅ የስነ ልቦና ስንቅ መሆኑ ያጠያይቃል። በሌላ በኩል ከዓለም አቀፍ የእግር ኳስ ማህበር ፊፋ የሚገኘው የገንዘብ ሽልማት በደሴቷ ላይ ያሉትን የስፖርት ማዘውተሪያዎች፣ የአካዳሚዎችና የወጣቶች እግር ኳስ መሰረተ ልማትን ወደ ላቀ ደረጃ ለማሸጋገር ትልቅ አቅም ይፈጥራል በሚል እየተነገረ ነው። በጥቅሉ ኩራሳኦ በ11 ተጫዋቾቿ ሜዳዎች ላይ ስትሰለፍ የ158 ሺህ ህዝብ የጋራ ልብና የዓለም ትንንሽ ሀገራት በሙሉ እኛም እንችላለን የሚለው ተስፋ አብሮ ሜዳ ይገባል። ኩራሳኦ ኳስ በሜዳ ላይ እንጂ በህዝብ ቁጥር እንደማይለካ ያስመሰከረች የዘመናችን ልዩ ሀገር ሆናለች። ይህ ጉዞዋ ቢያስወድሳት የሚጋነን አይሆንም። ምክንያቱም 1.4 ቢሊዮን ህዝብ ያላት ህንድ በታሪኳ አንድም ጊዜ በዓለም ዋንጫ መድረክ ተሳትፋ አታውቅምና። በእርግጥም ህንድ ከ1.4 ቢሊዮን በላይ ህዝብ ኖሯት በዓለም ዋንጫ ላይ መሳተፍ ያቃታት በህዝብ ብዛት ሳይሆን በስፖርት መዋቅር እጥረት ምክንያት መሆኑን ብዙዎቹ ይናገራሉ። ሀገሪቱ ሙሉ ትኩረቷን በክሪኬት ስፖርት ላይ ማድረጓ በታችኛው እርከን ላይ የእግር ኳስ አካዳሚዎች ማነሳቸውና በሙስና ይታመሳል የሚባለው የዘርፉ የአስተዳደር ስርዓት ዋና ማነቆች ናቸው ይባላል። እናም ከ160 ሺህ በታች ህዝብ ያላት ኩራሳኦ ለህንድ ትልቅ ትምህርት ቤት ናት ቢባል ማጋነን አይሆንም። ደሴቷ በፊፋ ደረጃ አስገራሚ ማሻሻል ያሳየችው በሁለት ስልቶች ነው። ኩራሳኦ በአውሮፓ የሚጫወቱ ተወላጆቿን በብልሃት ሰብስባ ጠንካራ ብሔራዊ ቡድን ገንብታለች። ህንድም በዓለም ዙሪያ የሚገኙ የህንድ ዝርያ ያላቸውን ተጫዋቾች የማሳተፍ ህጓን ማላለት ከቻለች ተመሳሳይ አቅም መገንባት ትችላለች ነው የሚባለው። በሌላ በኩል ኩራሳኦ ከሆላንድ እግር ኳስ ፍልስፍና ጋር በመገናኘት የታክቲክና የፕሮፌሽናሊዝም ደረጃውን እንዳሳደገችው ሁሉ ህንድም ተመሳሳይ አካሄድ መፈለግ ይኖርባታል። ከሁለቱ ሀገራት የምንማረው ዋናው ቁም ነገር እግር ኳስ የህዝብ ብዛት ሳይሆን የእውቀት የኢንቨስትመንትና የስርዓት ውጤት መሆኑን ነው። ህንድ ከኩራሳኦ መማር ያለባት ትልቅ ለመሆን የግድ ትልቅ ህዝብ አያስፈልግም። ትክክለኛ መዋቅርና የዓለም አቀፍ ተሰጥኦችን የመሰብሰብ ጥበብ ካለ ታሪክ መስራት ይቻላል የሚለውን ይሆናል። የሆነ ሆኖ ለ40 ቀናት ገደማ የሚቆየው የዘንድሮ የዓለም ዋንጫ ጨዋታዎች በሚካሄዱበት ሰዓት ምክንያት የምንጊዜውም አስቀያሚ ውድድር ሊሆን ይችላል እየተባለ ነው። ጨዋታዎች ሌሊትና ንጋት ላይ የሚደረጉ ናቸው። ይህ በአብዛኛው የዓለም ክፍል ለመከታተል የሚመች አይደለም። ከዚህ በተጨማሪ የፕሬዝዳንት ትራምፕ አስተዳደር የኢሚግሬሽን ፖሊሲ ከዳኛ እስከ ብሔራዊ ቡድን አባላትና ተመልካቾች ወደ አሜሪካ አትገቡም የተባሉት የስፖርት ቤተሰቦች ቁጥር ብዙ መሆኑ መነጋገሪያ አጀንዳ ሆኗል። በዚህም ምክንያት የውድድሩ ባለቤት የሆነው ፊፋ ከፍተኛ ትችት እየደረሰበት ሲሆን ውድድሩ ያስገኘዋል ተብሎ ተገምቶ የነበረው ገቢ በከፍተኛ ደረጃ ሊቀንስ እንደሚችል ተገምቷል። ከዚህ በተጨማሪ ጨዋታዎቹ በሶስት ትልልቅ ሀገራት ማለትም በአሜሪካ፣ ካናዳና ሜክሲኮ የተበተኑ በመሆናቸው ተጫዋቾችና ደጋፊዎች በተለያዩ የሰዓት ቀጠናዎች መካከል ረጅም ርቀት ለመጓዝ በመገደዳቸው ከፍተኛ የድካምና የትራንስፖርት መስቀልቅል ፈጥሯል ተብሎ ተሰግቷል። በተያያዘ የምድብ ጨዋታዎች ቁጥር ወደ 104 ማደጉ የውድድሩን ጥራትና ሳቢነት ከመቀነሱም በላይ በጨዋታዎቹ መካከል ያለውን የእረፍት ጊዜ በማጥበብ በተጫዋቾቹ ላይ ተደጋጋሚ ጉዳት ሊያስከትል ይችላል የሚል ስጋት ፈጥሯል። ሆኖም ከትንሿ ኩራሳኦ እስከ ኳስ ንጉሶቹ እንግሊዝ፣ አርጀንቲናና ብራዚል ያሉ ሀገራት የሚገናኙበት የዓለም ዋንጫ የብዙዎቹ ቀልብ ገዥ መድረክ ነው።